ሰሞኑን ጫጫታ በኤርትራ ጉዳይ ተፈጥሯል። እንደዚህ የሚሆን ነገር አለ። ከዚህ በፊት ዳልቻ አንድ ሰሞን ኢትዮጵያ ላይ ቀውጦ ልኩ ገብቷል፣ እንዳያችሁት ማለት ነው። የሚደረጉ ነገሮች አሉ፣ የሚጎዱና የማይገዱ ነገሮችን በደንብ ነጥለን የምትናይ ነው። የኢትዮጵያ ጉዳይ ለኢትዮጵያውያኖች ነው የሚተወው። በዚህ እኔ የማምን ሰው ነኝ። ሁሌ በሀገር ጉዳይ ላይ በየትኛውም እምነት ኑሩ፣ ፖለቲካ ለብቻ አሁን ብልጽግናን ማንም መናገር ይችላል። አዶን ጋር ፕራፍ ወይም ብልጽግናን ወይ ፋኖን ምናምን ኢትዮጵያዊ እንደፈለገ መባባል ይችላል። ግን አልፎ ተርፎ ለሌላ አሳልፎ እንደፈለጉ በኢትዮጵያ ጉዳይ ልምጣ ሲሉ በደንብ አስተነፍሳለሁ። አያችሁ፣ በደንብ አስተንፍሼ አጀንዳ አስቀይሬ እኔ ላይ ብቻ እንዲለፈልፉ አደርጋለሁ። ይሄ ብቃቴ ነው። ኢትዮጵያን ወዳለሁ ዮኒ ማኛ ብቻ ነው እንዲሉ አደርጋቸዋል። ብቃት ይሄ ነው። ኢትዮጵያን ወዳለሁ ዮኒ ማኛ ግን እሱ ነው ክፉ ይላሉ። በቃ አየህ፣ አጀንዳ ታስቀይራለህ። ኢትዮጵያን መናገር ያቆሙና እኔን መናገር ይጀምራል። ዘዊ ጉድ አቴንደደ ያ መሆን ያለበት ያ በኢትዮጵያ ጉዳይ ሲመጡ ቋስ አረጋቸው እኔ ላይ ይጮዋሉ፣ እኔ ላይ ያጓራሉ። ከዛ ነገራቸው ይቀይራል ማለት ነው። ምንም ማረግ ወይ የሞተ ያለፈ ወንድሜን ይሰድባሉ ወይ ማዘርን ይሰድባሉ አለት። አጀንዳቸውን በትኜ ቁጭ አደርገዋለሁ። አሁን አጀንዳው ማን ሆነ? ስለ ኢትዮጵያ ቀረ። ከኢትዮጵያ ጋር መጣላት ቀረ። እኔ ጋር መጡ። ድፍን ኤርትራን ተሳደበ ብለው አጀንዳ ፈጠሩ። ለምን አትሰቀልም? ምን አገባኝ? እኔ ያልኩትን አውቃለሁ በስነ ስርዓት። ኢትዮጵያን የሚሰድብ ኤርትራዊ የሻርክ ተራፊ ነው አልኩኝ። አሁን ሰይደገ ኢትዮጵያን የሚሰድብ ኤርትራዊ የሻርክ ተራፊ ነው። ሁሌም ብታገኘኝ በፊት ለፊት እልሃለሁ። አከተማ ኢትዮጵያ ላይ እንደፈለጉ እየተዝናኑ ኢትዮጵያ ላይ እንደፈለጉ እየሆኑ ኢትዮጵያን መልሶ መንከስ፣ ይሄ በአንዳነት ነው። ስለዚህ ባከበሯችሁ ልክ ብትከበሩ መልካም ነው የሚል መሴጅ ነው ያለ። ኤርትራን ተሳደበ ምናምን ብለው ቢያሰር ለምን ሚሊዮን ኤርትራ አትመጣም? ማን ሊፈራ? ምን ልታመጣ? ምን ልታመጣ? ገባ? ልክ ስትናገር እነሱ ጀግና። ማንን ነው ጀግና? ማ እንደ ኢትዮጵያ ሊፈራ? ማንን መሰላችሁ? በሚገርም ሰውን ሁላ እንደ ዮዳብ ጉታ ያውታል ኢትዮጵያዊ። እሱ አንድ ነገር ስለ ኤርትራ ሲል ወይ እኔ እሱን ማለት አይደለም ምናምን ሲንቀጠቀጥ ታዩታላችሁ። በቃ የሚገባበት የሚወጣበት ሲጠፋ ታያላችሁ። ጌታ ሌላ እንደዛ የሚያስብ የለ። በቃ ቅጥቅጥቅጥቅጥ ይላል። ኢትዮጵያን ተናግሮ ዝም አትለው። ስለዚህ ኢትዮጵያን ያልነካ ታከብሯል። ኢትዮጵያን የነካ ትገባለታል። ከዛ ይስተካከላል። እና ሁልጊዜም እንደዛ ነው። ኢትዮጵያን ያልነካ ጋር ጸብ የለኝም። ጸብም ሳይሆን አልናገርም። ኢትዮጵያን ለነካ ግን በደንብ ኤርትራ አይደለም አሜሪካ ይሁን የፈለግከውን አስተነፍሳል። ኢትዮጵያዊነት ተሰጥቶናል። ጊፍት ነው፣ ማንነታችን ነው። ገባና ብዙ ጊዜ እንደዛ አይነት ሙድ አላቸው። ማንን? እዮዳብን ስለሚያዩት ያጉቶ ደንብሮ ይጠፋል። ደንብሮ ይጠፋል። ኤርትራ እንዳትናገር የለ እናገራለሁ። አፍንጫ ድረስ አፍንጫ ድረስ ኢትዮጵያን ተናገር አስገባልሃል። ያንን ነው ምለውና ብዙ ጊዜ ችግር ያለው እንደዛ ከሻቢያ ጋር ይቅርብህ። አረ ሻቢያማ የወደቀ ሬሳ ማለት ነው። ሻቢያ ሬሳ ነው ጌታ። ሻቢያ የሞተ ሬሳ ማለት ነው ትርጉም። ልድገምልህ። ሻቢያ ማለት ዓለም አቀፍ ሬሳ፣ ዓለም አቀፍ ሬሳ፣ ዓለም አቀፍ ነው ማወራ። የተጨበጨበለት የዓለም ደሃ አስተሳሰብ ሬሳ አስተሳሰብ ያለውማ ሻቢያ ነው። ሀገሩን የሚወድ ሰው ሀገሩን አይበድልም። የተጨበጨበለት ሬሳ ማለት ሻቢያ።
በጌታ ስም ኧረ እንደ ሻዕቢያ ይወደቃለ። ለኢትዮጵያ አይደለም ለራሱ ሀገር ነፍስ አህያ ልሙዚን አድርጎ የሚኖርበት ሀገር ላይ ሻዕቢያ ጋር ትሳፈት ትለኛለህ? ሻዕቢያማ የሞተ ነው። ያ እንደዛ ነው። ተግባባን። አሁን የምላችሁ ምንድን ነው? ሰላሙ ይሻላል። ሰላምን መርጣለሁ፣ ከምንም በላይ ሰላም መርጣለሁ። ግን ሀገሩን የማያስቀድም ባንዳ ብቻ ነው። እንዳልኩ ማንም መደጋገብ ይችላል። በሀገር ግን አታሳፍጥ በማንኛውም ጉዳይ። ሌላ ጥያቄ አላችሁ? እሺ ሌላ ጥያቄ አላችሁ? የኔዎቹ ጥያቄ እንመልሳለን። ጥያቄ በአግባቡና በስታይል እንመልሳለን። እውነቴን ነው። ጴንጤ ተዋረደ። አንተ ብናለ ብትሞት። ጴንጤማ ተው ተው፣ 5-0 እየመራ ጴንጤ ተዋረደ ትለኛለህ እንዴ? ተው፣ ወደ ሌላ አጀንዳ አትሰዱኝ። አንድ በቃሬዛ 4 በፎርፌ ተበልተናል ጴንጤዎች። አንድ በቃሬዛ ሸኝተናል፣ 4 ፎርፌ ተበልተናል። ምንም ማድረግ አይቻልም። እንዴ ጴንጤማ ከባድ ሚዛን ነው አባ። ጌታ ይባረክ። ኢትዮጵያ ልትሄድ ነው ወይ? አልሄድም። አሁን አልሄድም። እኔ ምን ኢትዮጵያ ብሄድ ባልሄድ ምን ችግር አለው? እኔማ ሲሄድ ልንገራቸው አይደለ፣ ይችን ቃል ላድረሰዋል። እኔ ሲሄድ በኢትዮጵያ በኃይለኛው ከሚቀበሉት ሰው አንደኛው ሆኜ ነው የሚሄደው። እንዳትረሷት፣ እችን ቃል እንዳትረሷት። ኢትዮጵያ ስሄድ በትልቁ ኢትዮጵያ ከሚቀበሏት ምድር ዮኒ ማኛ ሀገሩን ከልቡ የሚወድ ብለው ከልቡ የሚወድ ብለው በትልቁ ተደርጎ የሚከበረው ሰው ቢኖር ዮኒ ማኛ፣ ሀገሩን የሚወድ ይሄን ነው የምናደርገው። እና እግዚአብሔር ይባረክ። አሁንም የምለው ስድድቡ መቅረት አለበት። አንዱ በተለይ ኤርትራውያን ኢትዮጵያን በምትሰድቡ ጊዜ መቼም አይደለም ክርስትና ፓስተሮኛ አልፋታም። እውነቴን ነው። በሀገሬ ቀልድ አላውቅም። አትሳደቡ። የሚመነካቸው የለም። ማንም አይነካቸው። ካልተሳደባቸው እኛ እንሳደብ። በጉዳያቸው አንገባም፣ በምናቸው አንገባም። እየሰደባችሁን ግን ዝም የሚል ማንነት የለንም። ይሄን አስተውሉ። ካልደረሳችሁ ማንም አይነካችሁም አልኩ እና ይሄ ነው ችግሩ። አትድረሱ፣ አትስደቡ። ኢትዮጵያውያን አይመለከታችሁ። ከተሰደባችሁ ግን ዝም የሚል ኢትዮጵያዊ ካለ ምናልባት እኔ ዝም አልልም። ሌላውን ግን ጠይቀው። ፓስተሮኛ አልፋታም ነው የምልህ። ያ በኢትዮጵያ ቀልድ የለው። ያንን ነው የምለው። ኑሩልኝ። ማሪን አትመነው። ማሪ የእኛ ልጅ ነው። እንደው እንዳይደብራቸው ምናምን አብሮ ምናምን ይሆናል እንጂ ማሪ ዛውር ብራታ። አብዛኛው አንጋውት የሚያደርገው ከኢትዮጵያውያኖች ጋር። ማሪ የቄራ ልጅ ነው። ምንም ኤርትራዊ ሙድ የለውም። ሁን ቢሉት እራሱ እውነቴን ነው። ማሪ እንደፈለግክ ብትለው ከኢትዮጵያዊ ጋር ነው ያደገው። ምን ብትለው ራሱ ነው ማውራ። ማሪ
በቃ ግራ ነው የሚገባው። ለምን ስታይሉ ያደገበት የኖረበት የሚጫወተው ፈታ የሚለው ሙሉ ነው ማሪ ከኢትዮጵያውያን ጋር ደግባባ። እኔ ሀቅ ነው የምናገረው። አሉ ምርጥ ምርጥ ኤርትራውያን አሉ። ምርጥ ምርጥ ኤርትራውያን ማክበር የሚችሉ ምኑን የሚችሉ በጣም ምርጥ ምርጥ ኤርትራውያን አሉ። ደግሞ አሉ ጋጥ ወጦች፣ በጣም ጋጥ ወጥ የወጡ ደግሞ አሉ። የሚቀፉ ለማየት ደግሞ አሉ። ይሄን ነው አብኮች። በአዲስ አካውንትማ እኔ ቤት አትገባም፣ ይናፍቃል። ያ ማመን አለማመን ትችላላችሁ እናንተ። እኔ ግን ማሪን አውቀዋለሁ። ሙሉ ለሙሉ የሰውን ልጅ ማወቅ አይቻልም፣ ግን በማውቀው ደረጃ ማሪን አውቀዋለሁ። ያ በማውቀው ደረጃ አውቀዋለሁ። ሀሰብ የሚሉትን በሀሰብ ጉዳይ አድርገህ እርገጠው፣ መብት አለ። ሀሰብ ፖለቲካ ሀሰብ ፖለቲካ ስለሆነ ሀሰብን ለሚነካብን መንግስት ነው አይደለ? መንግስትን እርገጥ፣ ብልጽግናን እርገጥ፣ መብት አለ። እርገጥ። የኢትዮጵያም ደግሞ ሻዕቢያን ይረግጣል፣ ኢሳያስን ይረግጣል። ብሔር እየጠራ የምትሳደበው ነገር ማንም አይፈቅድልህ። ብሔር እየጠራ አማራንም፣ ተጋሩንም፣ ኦሮሞንም፣ ደቡብንም እየጠራ መሳደባችን። መንግስትን ግን እንዳልኩ እንደፈለግ ብታደርገው ዊዶን ኬር። ያ ለቪው ነው እያለ ነው። ታዲያ ለቪው ነው ማለት ስድብ እኮ አይደለም። ምን ተደብቀው እኔን አይደል እንደሚያዩ ባያዩም በምን አወቁ? ቪው ባይኖረኝ በምን አወቁ? እኔ መናገሬ በምን አወቁ? ተደብቀው ነው የሚያዩኝ። እኔ በምን አወቁ? እንግዲህ ቪው የለውም ቪው ጠሮበታል ካሉ እያንዳንዱ እኔን ስለሚያይ ነው። ቪው የሌለውን ሰው በምን አያችሁታል? ይሄ እኮ የሚገርም ነገር ነው። ቪው የሌለውን ሰው በምን አድርጋችሁ አያችሁ? ቪው የሌለው ቪው የጠረረው ሰው የማያው ሰው ያለ ምን ቲክታክ አይደብቅም። አናሊቲክስ አይደብቅ። በምን አያችሁ? ቪው የሌለው ሰው በምን ታይቶ ድብልቅላቃችሁ ወጣውላችሁ? ሰው ቪው መቼም ሆነ ተደብቃ ታየኛል ዳዝጣይ ማይ እና አዎ ሞኒካን የማየው አስጓርቼ አማርኛዋን አስተካክዬ ሞኒካ አይደለም ስሟ ሞርቶዴላ ነው። ስነ ስርዓት ሞርቶዴላ ነው። ተው ሞርቶዴላ እና ሞኒካ እየለየ ይሄ ነው። እሺ ሌላስ? ሌላ የት አለ? ጥያቄ አላችሁ? ሌላስ? እኔ ቤት ሪኩዌስት የሚያደርጉ ግን አውቃቸዋለሁ። እኔም አላውቀውን ሰው እኮ አይመቸኝም። አትሞክሩ። እኔ ቤት ለመግባት የማላውቃችሁ ሰው 10 ጊዜ መወለድ አለብን። ካላወቅኩ አትገባ። እውነቴን ነው የምነግራችሁ። እኔ የማላውቀው ሰው እዚህ ብትሞት አላስገባህም። አላውቅም። ምን ታደርግልኛል? ተግባባ። የማላውቀው ሰው ቤቴ እንዲገባ አልፈልግም። ይደብራል። ዝም ብላችሁ ሰው ቤት ዘው ይባላል። ሳትጠሩ ለምን ትመጣላችሁ ያለው ሰው እያለ እኮ ሌላስ የለም። ያ አንተ ሰው እየራበ ሲያዩኝ የራበኝ ሰው ነው የምመስለው። እውነት ነው። እርቦኛል። እውነት ነው። ቀኑን ሙሉ ማን ነው ቲክታክ ላይ የሚውለው? ማን እንደራበው እያየን ነው ቀኑን ሙሉ።
ቀኑን ሙሉ ተጥዶ የሚውለው እኛ ስንት ነገር አድርገን መጠን ስናያቸው ቀኑን ሙሉ ፊልተር እየቀየሩ ይውላሉ። 24 ሰዓት ጠዋትም ብትገቡ ማታም ብትገቡ ከሰዓት ቁጭው ፊልተር ቀይረው ቁልጭ ቁልጭ እያሉ ይውላሉ። እኛ እንለያለን፣ አባቴ እንለያለን፣ እንለያለን አባ እንል ቀኑን ሙሉ ሌሊትም ቀንም ምንም ዝፍዝፍ መሄጃ የሌላቸው ሰዎች አሉ። እኛ ከልጆቻችን ጋር ተጫውተን ከሚስታችን ጋር ዞር ብለን ምናምን እንመጣለን። ቁጭ ፊልተር እየቀየሩ በሆነ ነገር እየቀየሩ ቁጭ በቃ ህይወታቸው በዲፕሬሽን ያለቀ ሰዎች አሉ። ዊ አር ብለስድ። በቃ ቀኑን ሙሉ እኛ የሆነ ሰዓት ገብተን ወጣ። አይደንቃችሁም ወይ ነው? አይደንቅም? እንደው እናንተ የፈለገ ቢሳቅላቸው የፈለገ ቢኖር እንደ ህፃን ልጅ ቁልጭ ስትለው አንዳንዴ ትኩስ ፌመስ ስትሆኑ እንደዛ ያደርጋል። ትኩስ ፌመስ ጥሩ አይደለም። ከድሮ ዩቲዩብ ላይ ብታዩኝ፣ ፌስቡክ ላይ ብታዩኝ፣ ቲክታክ ላይ ብታዩኝ፣ ኢንስትግራም ብታዩኝ ሀሳቤን ገልጬ የለምን ከድሮም ታይም ማኔጅመንት እግዚአብሔር ይባረክ። ከድሮም አውቃለሁ። ከድሮም ታይም ማኔጅመንት በጣም አውቃለሁ። ከድሮም ነው የማወራው፣ አሁን አይደለም አውቀው እና ታይም ማኔጅመንት ምን አደርጋለሁ፣ በምን ሰዓት ምን ማድረግ እንዳለብኝ አውቃለሁ። ታይም ማኔጅመንት ማለት ያ ነው። አንዳንዶቹ ትኩስ ፌመስ ሲሆኑ አያውቁትም። በቃ በስንት ሰዓት ይግቡ በስንት ሰዓት ይውጡ አያውቁትም። ሲጨነቁ ይውላሉ። የሆነ ነገር ያመለጣቸው ይመስላቸዋል። ለሁሉም ነገር መመለስ አለባቸው። እኔም ብዙ የሚናገር ሰው አለ። ነጥዬ ነው የማደርገው። አንዴ ነጥዬ ገንጥዬ ቁጭ፣ ከዛ ሲንፈራፈሩ ይውላሉ። ሲንፈራፈሩ ያመሻሉ። ሲንፈራፈሩ እንትን ይላሉ። ይህ ነው ብቻ ብቃት ያለ። ለዛ ነው ተግባባል። ስለዚህ አሁንም የምናገረው እንደዛ ነው። በምንም ነገር ላይ ብትሄዱ ሰው የትኩስ ፍምስና አንዳንዴ ጭንቅላታቸው ላይ የሚወጣ ሰዎች አሉ። ትኩስ ፍምስና አሁን ሞኒካ የምትባል ማንቱን የሚያውቃት ሰው አልነበረም። ኢትዮጵያዊ ሆኖ ማንም አያውቃት። ኖበዲ በኢትዮጵያውያኖች ሙድ መያዝ ጀመረች። ኧረ አማርኛ ሲጣፍጥ ምናምን የሚባል ነገር መጣ። በትግርኛ ብታወራ ወፍ አያትም። ወፍ አያትም። ኢትዮጵያ ሁሉ ነገሯ ገንዘብ ነው። ሁሉ ነገሯ ኢትዮጵያ ገንዘብ ነው። ሁሉ ነገሯ ኢትዮጵያ ገንዘብ as a beautiful poor። ሁሉ ነገሯ ኢትዮጵያ ገንዘብ። ስለዚህ ያ ነው ኢትዮጵያ ላይ እንዲህ መቀላወጥ የሚያስፈልገው። ኢትዮጵያዊነት ውበት ነው። ኢትዮጵያዊነት ማንነት ነው። ኢትዮጵያዊነት መንቀባረሪያ ነው። ኢትዮጵያዊነት ማሸብረቅ ነው። ኢትዮጵያዊነት የብዙ ባህል ሀብት ናት። ኢትዮጵያ የብዙ ሀብት፣ የብዙ ቋንቋ፣ የብዙ አይነት ነገር ሀብት ናት ኢትዮጵያ። ጌታም ነው የምልህ። ኤርትራ ሬስቶራንት ገብታ የኢትዮጵያ ምግብ ነው ያለው። የኢትዮጵያ እንጀራ ነው ያለው። የኢትዮጵያ ጥብስ ነው ያለው። የኢትዮጵያ ክትፎ ነው ያለው። የኢትዮጵያ ጎረድ ነው ያለው። ኤቭሪቲንግ የኢትዮጵያ ነው የምታዘው። ቋንጣው የኢትዮጵያ ኤኒቲንግ። ኢትዮጵያ ሀብት ናት፣ ውበት ናት። ምንድን ነው በእጅ የያዙት ወርቅ እንደ መዳብ ይቆጠራል። እኔ አሁንም እላለሁ ገነትን አላውቅም። እማውቃት አሜሪካና ኢትዮጵያን አውቃለሁ። የተወሰኑ ሀገሮች አውቃለሁ። ለእኔ ምቾት ሀገር አሜሪካ ናት። ምቾት እግዚአብሔር ይባረክ። ከዚህ አምጥቶኛል።
ምቾት ሀገር ናት አሜሪካ። ያለኝን የማከብር ነኝ። ኢትዮጵያ ማንነቴ ናት። ከፋም ለማም ኢትዮጵያ ማንነቴ ናት። ማንነቴን አሳልፌ ለማንም አልሰጥም እያልኩ ነው። ኢትዮጵያ እየተሰደበች ዝም ብዬ አልቀመጥም። ኢትዮጵያን ሲያከብሩልኝ አክባሪ፣ ኢትዮጵያን ሲወጉልኝ መቀመጫ መቆሚያ የማሳጣ ሰው ነኝ። ስለዚህ ኢትዮጵያ የብዙ ባህል ያልተነገረላት ኢትዮጵያ ብዙ ነገር አለ። አሁን ለምሳሌ እሬቻ ማየት ትችላለህ። በእሬቻ ላይ ሃይማኖቱን ጥለው ለምሳሌ ሃይማኖቱ ባዕድ ነው ምናምን በል፣ የባህል አለባበሱ ግን አያምርም። ኦሮሞ በባህል እንደዛ አሸብርቆ ሲወጣ የኦሮሞ ወንድም የኦሮሞ እህት እነሱ ብቻ ሳይሆኑ የአማራ ልጆች፣ የተጋሩ ልጆች፣ የደቡብ ልጆች አንድ ላይ አጊጠው ሲወጡ አያስደንቅም? ሶ ቢውቲፉል። አሸንዳ ላትወደው ትችላለህ። አት ዘ ኤንድ ኦፍ ዘ ዴይ የኢትዮጵያን ባህል ማስተዋወቂያ ነው። የኢትዮጵያን ባህል ያስተዋውቃል። ጥምቀታውን የኢትዮጵያን ባህል ማስተዋወቂያ ነው። ማስታወቂያ የኢትዮጵያ ባህል ብዙ ነገር እያላት እንደሌላት አድርጎ ሰው አደንዝዞ፣ ለምን በፖለቲካ በቃ ኢትዮጵያ እንዲናት ኢትዮጵያ እንዲናት እያሉ ውጭ ያለው ያልኖረውን ነው የሚቀባጠርልህ። አልኖረም እኮ አልኖረም። የት አግኝቶት የት ኖረ? ያልኖረውን ነው የሚቀባጠርልህ። የት ኖረ? ውጭ ያለው ያልኖረውን ይቀባጠርላል። ግን የሚታመነው የሚገርመው ውጭ ያለው ነው። አጠገቡ ቁጭ ብሎ እየኖረ እዛው ለስራ እየተንደፋደፈ ቆይንትናል ይልና ዱክ እውነቱን እኮ ነው እውነቱን እኮ ነው ይላል። ዲያስፖራ ኢትዮጵያ ላይ የመሸወድ ብቃት በጣም አለ። በጣም ለምን ዲያስፖራን ሰው ኦልሞስት አማላጄ እስከ ማለት ደርሷል። በዲያስፖራው ፖለቲካ ሰክሯል ኢትዮጵያዊ። ስለዚህ ኮንፊውዝ ሆኗል። ኮንፊውዝድ ሆኗል። ለምሳሌ እኔ ኢትዮጵያ እያለሁ አስታውሳለሁ፣ በእኛ ጊዜ የ120 ዝግጅት ነበር። ታስታውሳላችሁ? የኔ ባቾች እና በ120 ከዛ በፊት ፓርላማ የሚባል ነገር ነበር። አንድ አበሻ አንዲቶ የአዲስ አበባ ልጅ ፓርላማ ሲል ጥሎ ነው የሚወጣው፣ ቲቪውን ዘግቶ። እንዲያውም አንዳንድ ቲቪዎች ይግሉ ነበር እንደ ካውያ እንደ ጋውያ ስለሚግሉ እናጠፋውና እንወጣለን። ያንን ነው የምለው። ጌታ ምስክሬ ነው የምለው። ያንን ነው የምለው። ጥለን ነው የምንወጣው። አሁን ግን ፖለቲካው የውጭ ፖለቲካ በተለይ ውጭ ይሄ ዲያስፖራ ለቃቅሞ የሚያወራው ወሬ እውነት መስሎት አበሻ ዱቅ ብሎ ይሰማል። እውነት መስሎት አገሩ ከቀን ወደ ቀን ጥዬም ቢሆን ለውጥ እያመጣ እያየ የውጭውን ወሬ ግን መስማት ይፈልጋል። ደግሞ እኮ ተደብቆ የሚሄደው ዲያስፖራው ነው። ተዝናንቶበት ተጨማልቆበት ምን ብሎ የሚመጣው ጄሪ ምን ብሎ የሚመጣው ዲያስፖራው አንተን ያስለቅሳል። አንተ ላይ ኑሮ የለም ይላል። ከዲያስፖራ ኢትዮጵያ ሄዶ ተዝናንቶ ፈታ እያልኩ ነው፣ ስካይላይት ነው ያለሁት፣ ይህ ነው ሀይሌ ሪዞርት ነኝ ምንድን ነኝ እያለ ቪዲዮ ሲለቅ ቆይቶ ይመጣና እዚህ ደግሞ ሚያው 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 ይልላል። ዲያስፖራውን በፖለቲካ ማመን ላማለኝ በሰማይ ወተቷንማ ላይ ላማለኝ በሰማይ ወተቷንማ ላይ። ሻሎም ሻሎም። ፓስተር ከበደ ሀገርን ስትወድ በረከት አለ። ለሀገር ውጭ ያለ ነው ማድረግ ያለብን ከኔ ጀምሮ ጸሎትና እርዳታ። ምን አይነት እርዳታ? አሁን እንደ ዶክተር ቢኒያም ያሉትን አረጋውያንን የመርዳት ኦርቶዶክስ ከሆንክ በቤተ ክርስቲያን የሚሰጥህን ትእዛዝ መፈጸም። ምን አይነት ቤተ ክርስቲያን መስራት ሊሆን ይችላል፣ ሆስፒታል መስራት ሊሆን ይችላል ምናምን። ፕሮቴስታንትም እንደዛው፣ ሙስሊሙም እንደዛው። የዲያስፖራው ስራ መሆን ያለበት ያንን። አይኖረውም፣ እዛ አይኖረውም። ስለዚህ አሁን ምንድነው ስለ ሀገር መልካም አወራ ማለት በለጸግ። ጌታ ደስ የሚለኝ ስለ ሀገር አወራ ማለት መልካም ካወራ በለጸግ ማለት ነው።
ስለ ሀገር ውጭ የሆነ መልካም ማውራት አትችልም። በነገራችን ላይ ይህን ነገር አይቼዋለሁ። በአንዳንድ ምንም እውቀት የሌላቸው ሰዎች ምን አድርገዋል? ያንን አድርገዋል። ያሳዝናል። በቃ እና ያሳዝኑኛል። ታፕታፕ ኮፒ ሊንክ እያደረጋችሁ አዲስ ጽሁፍ ተጀምሯል። ሚዩት አርግልኝ ጀሪሻዬ፣ ሚዩት አርጋችሁ። አዲስ የመጣ ለቅሶ አለ። ለቅሶ ሚዩት አስጭልኝ። ሀገርን ውደድ፣ ከምንም በላይ ሀገር ነው። ጀሪዬ ኑሪልኝ። ከባድ ሚዛን፣ የኔ ከባድ ሚዛን ኑሪልኝ ጀሪዬ። እና ሀገርን መውደድ፣ ሀገርን ማክበር ከምንም አይገናኝም። ብልጽግና መጥላት ትችላለህ። ማንከልከል ማንከለከለ? ማን የከለከለ? እስቲ ንገረኝ። አትጥላ ሚላል ምን? ብልጽግና መልአክ አይደል? መልአክ አይደል? ብልጽግና ፖለቲካ ፓርቲ ነው። እንኳን እሱ ክርስቶስ ሲመጣ የወደዱት የጠሉት ነው። እና የፓርቲ ጉዳይ አይደል። ሀገር መውደድ ከምንም አይገናኝም። እና በጣም ያ ውጭ ያለው ብቻ ሳይሆን አገር ውስጥ ያለውም የተጋነነ ኢንፎርሜሽን ነው የሚነግረህ። አዎ በጣም ሰው ምን ላይ መኖር ጀምሯል መሰለ? ገንዘብ ማምለክ ጀምሯል። የሰው ልጅ ገንዘብ ማምለክ ጀምሯል። አሁን ትዳርን ብታይ፣ አሁን አንድ ሴት አሁን እናውራ በተወሰነ እንደዚህ አትልበሽ፣ እንደዚህ አታርጊ፣ እንደዚህ አታርጊ የምትባል ሴት አለች። ኢንሴኪውር ስለሆንክ ነው ምን አገባ ምናምን ትላለች። አንዳንድ ሴት፣ ሁሉም እያልኩ አይደለም፣ አሁንም በደንብ ያዙ፣ ሊጠመዝዙ ስለሚችሉ አንዳንድ ሴቶች ምን ይላሉ? እኔ ያልሰለጠንክም ፋራ ነህ ምናምን ይላል ትላለች አይደለ? ገንዘብ ክፈላት። የሆነ ስራ ቦታ አላት አይደለ? ጥፍሯን አሰራሯን አስተካክሎ አለባበሷ እንዲህ ነው የምትለብሽው፣ እንደዚህ ነው የምታደርጊው፣ በዚህ ሰዓት ትገቢያለሽ፣ በዚህ ሰዓት ትወጫለሽ፣ በዚህ ሰዓት ይሄ ነው አንቺ ስራ፣ በዚህ ሰዓት እንዲህ ታደርጊያለሽ ስትባል አንገቷን ደፍታ እሺ 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 ብላ ሰርታ ነው የምትወጣው። ምን አገባ እንደዚህ አይነት አላረግማል። ለገንዘብ ሰምስፍ ናቸው፣ ሰምስፍ። ባሏ ግን ሙሉ ቢል እየከፈለላት ኧረ እንደዚህ አይነት አለባበስ አትልበሺ ካላት ማን ስለሆንክ ነው ምን አገባ ትለዋለች። ኢማጂን ዲስ። ፍቅር የሚሰጣት ልጆቿ ጋር አብሮ የሚኖር ሁሉን ነገር የሚያደርግላት ባሏ የሚገዛላት ጭራሽ ሻፒንግ አድርጎ የሚገዛ ባሏን ምን ትለዋለች? ምን አገባ። እንዳልኩ ስራ ቦታ ሄዳ እኮ የስራ ክራይቴሪያው ፀጉር እንደዚህ አይሰራም፣ አለባበስሽ እንደዚህ አይደለም ተብላ ብትባል እሺ ብላ ስራዋን ሰርታ ነው የምትመጣ። ለገንዘብ ሰሚስብ ናቸው። ከዛ ውጭ ምን ይሆናሉ? ከዛ ውጭ ግን በፍቅር ላይ ሰሚስብ ሆኑ ሲባሉ ግን በፍጹም አንሆንም ነው የሚሉት። እና አንዳንዴ ይሄ ገንዘብ የማያመጣው ነገር የለም እና የአሜሪካ ላይ ሌላው ላይ እንትን የሚለው የሚያሳዝን ነገር ሌላውም ሀገር ላይ። ስለዚህ ሰሚስብ ፍቅር የማይገዛው ነገር የለም። ፍቅር መልካም ነገር ነው። ሀገራችሁን መውደድ ማንነታችን ነው። መውደድ አለብህ። ፓስፖርት የሚለው ምንም ብሄር የለው። አሁን የመጣ ፖለቲካ ነው። አንደርስታንድ መቀየር ይችላል፣ እንችላለን። መቀየር የምንችለው ግን አብዛኛው ዲያስፖራ ትክክለኛ ለወገኑ ሲያስብ። ኢትዮጵያ ያለ ወገንን ምን ትፈልጋለህ ብትለው የሚበላ የሚጠጣ ምን ትፈልጋለህ? ልብስ፣ ሆስፒታል፣ ትምህርት ቤት ፈልጋለሁ ነው የሚል እያንዳንዱ ኢትዮጵያ ይሉታል። እዚህ ኖ ኖ ኖ ኖ ኖ ጦርነት ላክ ነው የሚለው። ተግባባ። እዚህ ያለውስ ቢሞት ለትምህርት ቤት፣ ለሆስፒታል፣ ለካምፓኒ ፋብሪካ ለመክፈት ለምን አትሰቀልም? አይልክልህ። ሙትበት ብሎ ግን ጥይት መግዣ ይልክልሃል። ምንም ችግር የለበትም። ምንም ችግር የለበትም። ጌም ሲጫወቱስ ጌም በአማራ ስም የሚጫወቱ አለዋል። የአማራ ህዝብ ተርቧል። ጌም ተጫውተው በአማራ ስም ተጫውተው ለአማራ ይልኩታል።
ወፍ ወፍ የለም። በአማራ ስም ጌም እልል አድርገው ተጫውተው የአማራ ህዝብን ይኸው ረድቼበታለሁ ብለው አይሰጥም። ቁርጥም ጭውቴ ነው። ስለዚህ ዲያስፖራውን በደንብ እወቁት። ኢትዮጵያውያን ነው የምለው። ኢትዮጵያውያን ዲያስፖራውን እወቁት። ሞር ፎከስ የሚያደርገው በራሱ ላይ ነው። ሞር ፎከስ የሚያደርገው ጌታ ምስክሬ ነው የምለው። ሞር ፎከስ የሚያደርገው እኔ እንዴት ልጠቀም እንጂ ሌላውን እንዴት አድርጎ ብሎ የሚያስቡ ብዙ አይደሉም። ስለ ሀገር ስለ ወገን ከልቡ የሚጮህ የለም። እኔ ማጭበርበር ብፈልግ ኖሮ 15 ዓመት የኢትዮጵያን ህዝብ ማጭበርበር ትችል ነበር። ጋጥ አድርጌ መብላት ትችላለሁ። ምክንያቱም የዋህ ህዝብ ነው። ሶሻል ሚዲያ አጠቃቀምን አያውቅም ነበረ። እምሽግ አድርጌ መብላት ትችላለሁ። ሞቴን እመርጣለሁ የኢትዮጵያን ሀቅ ከምበላ ሞቴ። ለምን እንደዳይ የፈለገ ሀብታም ብትሆን ከአንድ እንጀራ ወይ ከአንድ በርገር አታልፍ። የፈለገ ሀብታሙን የፈለገ ቱጃር ነኝ በል ሰማይ ላይ ድረስ ከአንድ እንጀራ ወይ ከአንድ በርገር የሚያልፍ ምግብ አትበላ። እንደፈለግ ሰማይ ብትደርስ ምንም የተለየ ነገር የለው። ግን ምንድነው አብዛኛው ለማይወደው ሰው ለማሳየት ነው የሚገዛው ሁሉን ነገር። አይወደውም እኮ ሰው። ለማንም ለማይወደው ሰው ሾፍ ለማድረግ ነው ሁሉ ነገር አክት የሚያደርገው። ለማይወደው ሰው እዳ ይገባል። እውነትህን ነው። ዮኒ ማኛ እዳ ሊገባ ያ ሲያምር ይቀራል። ዮኒ ማኛ እኮ አለው ሀብታም ነው እንትና እኮ ሀብታም ነው። ለምን ሳትል ሚሊዮን አመታት ምን አገባ? በጣም ፋራ ሰው እንዲህ ላይ አትበል። ወዘና ይበቃል። በቃ አለኝ ብለው በመወጣጠር የሚመጣ ምንም ነገር የለም። ምን ወላ ሀንት የሚመጣ ነገር የለም። ያም በማይወድ ሰው ላይ እና ብዙ ጊዜ የምናየው ያንን ነው። እና ኢትዮጵያን የምትወዱ ወንድምና እህቶቼ እንደነገርኳችሁ ከፖለቲካ ውጭ ነው የማወራው። ኢትዮጵያን የምትወድ ከሆነ ብዙ ካልቸር አለ፣ ብዙ መማማር ያለብን ካልቸር አለን ኢትዮጵያውያን። እኔ አሁን የኦሮሞ የባህል ልብሶች እንደዛ መሆናቸውን አላውቅም፣ ጌታን አላውቅም። ብዙዎቻችሁ ታውቁ ነበረ? የኦሮሞን እንደዛ የሚገርም ልብሶች አይታቸዋል? እኔ ከዚህ በፊት እንደዚህ ከዚች ከ3 ከ4 ዓመት በፊት እኔ አይቼ አላውቅም። እንደዚህ አምሮባቸው እንደዚህ ምናምን ለብሰው ባህል ልብሳቸውን ደምቀውበት በሀገራቸው ላይ አላየሁ። የባህል እንትኑ ደስ ይላል። አማራም ቢያስተዋውቀው ኦሮሞም፣ ተጋሩም፣ ደቡብም። አሁን ለምሳሌ እኔ ሀድያዎች ይመቹኛል፣ ወላይታ ይመቸኛል፣ ዶርዜ፣ ከምባታ ይመቹኛል፣ ሲዳማ ይደሉኛል። የመጨረሻ የእነሱን አለባበስ የእነሱን ነገር ማድረግ። አሁን ዘፈን እንኳን ማዳመጥ አችልም። አሁን ለምሳሌ በዘፈን ቪዲዮ የሚሰሩ አሉ፣ አሁን ለምሳሌ ቲክታክ ላይ ሴቶቹ ያው ደስ ይላቸዋል መታየት። ሲሰሩ እናቱ ወልዳለች። ኦሮሞ ሆነ በአማርኛ ዘፈን ባህል ስራ፣ አማራ ሆነ በኦሮሞ ወይም በተጋሩ በምናምን ስራ ትቀጣቀጣል። ትቀጠቀጣታለህ አባቴ፣ ትቀጠቀጣለህ። ጌታን ነው የምልህ። በማንኛውም ሆነ ትንሽ ብዙ የማያጨቃጭቀው የጉራጌ መልበስ አያጨቃጭቀው። የጉራጌና የደቡብ መልበስ አያጨቃጭቀው። ተመስገን ደቡብ ላይ ነው። ጉራጌም ግን የጉራጌንና የሲዳማ የአፋርን መልበስ አያጨቃጭቀው። ትልቁ ጠብ ያለው የኦሮሞ የትግራይ የአማራ ልብስ ልበሽ ትዘለዘያለሽ። የዚህ የሶስት ብሔር የባህል ልብስ መልበስ ፖለቲካ ነው። በሚያሳዝን ሁኔታ ትረገጣለች። ዋሻው
አማራ ሆነሽ እናትሽ ትውለድሽ የትግራይን ለብሰሽ የኦሮሞን ለብሰሽ የባህል ሙዚቃ አጫዎች ተጫወት ውስጥ አለቀልሽ። ኦሮሞ ሆነሽ የአማራ የተጋሩን ለብሰሽ ሞክሪያት። አሁን እንትናን ካያችሁ በብዛት በኦሮሞ ትሰራለች። ማናት? ሎዛ ስትረገጥ ነው የምትውለው። የኦሮሞን ትለብሳለች እና ማሎ ማሎ ትጫወታለች። ማሎ ማሎ ስትል የመለመሏታል እየገቡ ቤተሰብ የመለምሏታል አልኩ። የመጨረሻ በቃ እንደዚህ አይነት ነገር አለ እና አሁን የምላችሁ ምንድን ነው፣ እግዚአብሔር ምስክሬ ነው። በራሳችሁ መንገድ ካልሄዳችሁ ፖለቲከኛም ባትሆኑ በጉልበት ፖለቲከኛ ያደርጓቸው። በጉልበት አሁን እንትናን ኤልሻዳይ ሰርታ ነበር እና ኤልሻዳይን በጣም ተወዳት ነበር። ማን ነው ስሙ? ቅዳሜ ገበያ ኤልሻዳይን ተወዳት ነበር። ኤልሻዳይ በኦሮሞ ለብሳ ቪዲዮ ሰራች አለች። ለጠለጠቻት። ተረገጠች ነው የምልህ። በቅዳሜ ገበያ እንደዚህ ሶስቱ አይ ነው ሎዛ የፍቅር ጉዳይ ሳይሆን ቁማሩን ታውቀዋለች። ቁማሩን ታውቀዋለች። የሶሻል ሚዲያን ቁማር ታውቃለች። የወደደን ትወዳለህ፣ ያልወደደን ታበሳጫለህ። እኔ አንደርስታንድ። እኔ አሁን ልብሶች የሉኝም። አሁን ብትጠይቀኝ እንዲያውም ደቡቦች ናቸው እኔ ስለሚወዱኝ እኔን ከጠየቃቸው የደቡብ ልብስ ነው ያለ። ከአንድም ሁለት የደቡብ ልብስ አለ ወይ? የአብርሽ ቄራው ሰላም ነው አባቴ። የደቡብ ልብስ እንጂ የኦሮሞም የለኝም፣ የትግራይም የለኝም፣ የአማራም ልብስ የለኝም። እኔ የለኝም። ተግባባል። በቃ አሁን በተለይ በዚህ ሰዓትማ የኦሮሞን ለብሼ ቢያዩኝ በለጸገ። ይሄማ በልጽጓል። በቃ ሀገር ቤት ሊገባ ነው። በቃ ፈርሟል። አትችልም። አሁን የተጋሩን ብለብስ ምን አስቦ ነው ነው የምባለው? ምን አስቦ ነው አላልኳችሁም? ኩይሊያ ስታወራ አላልኳችሁም? ኩይሊያ እኮ እናቱ ይላል። እናቱ የአድዋ ሰው ናት ያለችው እውነቷን ነው። ይገባልኛል አልኩና ኢትዮጵያውያን በአለባበስ ሶስቱ ብሔሮች አይስማሙም። እንዴ በላላለሁ አብርሽ ሶስት የባህል ልብስ ከለበሳችሁ በተለይ ፖለቲከኛ ከሆናችሁ አይፈቀድላችሁ። እኔ ግን ደርምሼ ነው የምገባው። ጣጣ የለኝም። ኦሮሞ ስትለኛል አለብሼው ገባል። እናንተ ብቻ ላኩት ብቻ እናንተ በልጥጥ ይሳው የአማራ ልጆች ላኩት። በልጥጥ ይሳው ነው መዘንጥበት። ተጋሩ ላክ። አይ ሞቀኝ አይበርደኝም። ዝንጥ ብዬ ነው የምገባው። አንተ አጎሴ አለምናሴ ለምለሙ እያልኩ አይደለም፣ እሱን አይደለም። ሎሚ ጽባ ቫይታሚን ሲ ካልሲየም ነውና ለድድም ለጥርስ ማህላሎ ጠቃሚ ነውና ላል ሎሚ ጽባ ቫይታሚን ሲ ካልሲየም ነውና ለድድም ለጥርስ ማህላሎ ጠቃሚ ነውና እዋይ ፍስስ እያልኩ እንደ ሮሚ ይገባል። አልሰማምን እላለሁ በእውነት። እኔ አሁን አልኳችሁ በጋብቻ እግዚአብሔር ምስክሬ ከተጋሩ ፋሚሊ ጋር ፋሚሊ ነን። ተጋሩ ፋሚሊ አለን። ከህዝብ ጋር እንዳልሆነ አውቃለሁ። ያ ተባረክ አብርሽ ቄራ ይላል። በነገራችን ላይ
የባህል ልብሶቻችን የምንኮራበት መሆን ነበረበት አለ። የስ የባህል ልብስ የህዝቡ ነው፣ ፖለቲካ አይደለም። የባህል ልብሱ የሚያስኮርፍ ከሆነ ያንም ብሔር ትጠለዋል። ጌታ ምስክሬ። የባህል ልብሱን የምትጠላ ከሆነ አሁን የትግራይን የባህል ልብስ የምትጠላ ከሆነ ትግራይ ህዝብን ትጠላል። እኔ ለብሳለሁ እያልኩ ነው። ጌታ ምስክሬ። የትግራይ ልጆች የትግራይ ልብስ ቢልኩ ዘንጬ ነው የምታገኘኝ። አልሰማ ፖለቲካ ሌላ፣ ህዝብ ሌላ። ግጥም አድርጌ ነው የምለብስ። ለምን በሰው አልመራም። ሰው ምን ይለኛል የሚል በልብስ የሚቀየም ካለ እዚህ ተንጠልጥሎ መኖር ይችላል። መፍራት የለብም። ኮመንት አይፈራም። ኮመንት እኮ ነው የሚፈራው። አበሻ የሚፈራው ኮመንት ነው። ኮመንት ይፈራል። ከተጋሩ ወንድሙ ጋር ሬስቶራንት ገብተው እየበሉ የትግራይን አለባበስ በጣም ነው የኢትዮጵያ ባህላዊ አለባበስ። ዓለም ላይ እንደ ኢትዮጵያ ባህላዊ አለባበስ የሚያምር የለም። የደቡብ ብትል ያምራል። የኦሮሞ ብትለው፣ የአማራ ብትለው፣ የተጋሩ ሲዳማ አምጣው በጣም ያምራል። እና ባህል ልብስ መልበስ እንኳን የምትሸማቀቅበት ጊዜ ሆነ።